ለዚህ የመቶ አለቃ ማስረሻ ሰጤ ክስ ፍረጃ ሮጦ የመጣው አስረስ ነው። ሮጦ የመጣው አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው ተለቀቀው ይመስለኛል። እንዳመራርም አፋድ ምንም እውቅና የለው አድን ምንም ወልዲያ አካባቢ የነበረው ኦፕሬሽን የፉከራው የድንፋታው የሽለላው የቀረርቶ ትልቁ ምክንያት የነበረው ሻዕቢያ ኮሎኔሎችን አሰማርቶ ነበር። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። በወቅታዊ ፕሮግራማችን ላይ አንዳንድ ጉዳዮችን ወደ እናንተ ለማድረስ ተገናኝተናል። አማሃ ደገፋ ነኝ። በዚህ በዘኢትዮጵያ ቻናላችን በርካታ ፕሮግራሞች ወደ እናንተ እንደሚደርሱ ይታወቃል። ዜና፣ የዜና ትንታኔ፣ እንግዶች፣ ውይይቶች፣ የቢዝነስ ዘገባዎች እንዲህ ያሉ ፕሮግራሞች ወደ እናንተ የሚደርሱበት ቻናል ነው። ይህን መሰል ደግሞ ወቅታዊ ፕሮግራማችን ላይ አንዳንድ የኛን እይታዎች የምናካፍልበትም ደግሞ ፕሮግራም አለን። እነዚህ ሁሉ ፕሮግራሞች እናንተ ጋር በቀጥታ እንዲደርሱ ቻናላችንን ሰብስክራይብ ማድረጉን የደወል ምልክቱን መጫኖንም እንዳይዘነጉ ልናስታውሰው እንወዳለን። ከቅርብ ጊዜ ወዲህ ምክንያቱም በውል ባለየነው መንገድ ቻናላችን ላይ ትንሽ የእይታ መቀዝቀዝ ሁኔታዎች እያጋጠሙ ነው። እንዲህ አይነት ነገሮችን ደግሞ መወጣት እንድንችል እናንተ ገዛ ከመቼውም ጊዜ በላይ ያስፈልገናል። ስለዚህ ገዛችሁን ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ኮሜንት በማድረግ ሐሳቦቻችሁን በመስጠት በማጋራት ከኛ ጋር አብራችሁን ትቆዩ ዘንድ እናሳስባለን። ይህን ስለምታደርጉም ደግሞ እጅግ አድርገን እናመሰግናችኋለን። የትኛውም አይነት ሐሳብ ሲኖራችሁ ደግሞ በስልክ መስመሮቻችን በመደወል የስልክ መስመራችን ደግሞ የዋትስአፕም የቴሌግራምም አድራሻ ስላለው በዛ በኩል በመደወልም የጽሁፍም የድምጽ መልእክትን በማስቀመጥ ሐሳቦቻችሁን ልታጋሩን ትችላላችሁ። የእናንተ ሐሳብ የኛም ሐሳብ አንድ ላይ ሆኖ የተሻለ ነገር ለማቅረብ ይረዳናል። እሱን ማድረጋችሁን እንዳትዘነጉ። እስካሁን ግን እያደረጋችሁት ስላለው ነገር እጅግ አድርገን በማመስገን በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። በዛሬ ፕሮግራማችን ሰሞኑን እየታዩ ያሉ ፋኖ አካባቢ ህወሓት ሻዕቢያ የሚባሉ ጉዳዮች፣ እዚህ ጉዳይ ላይ ደግሞ ትላንትና የሰማነው የአቶ ጌታቸው ረዳ ንግግር ሲጨመርበት ነገሩ ትንሽ ሰፋ ልትጥያለ ስለሆነ ምን አይነት ጉዳዮች አሉ እዛ አካባቢ? በእርግጥስ ህወሓትና ሻዕቢያ ከፋኖ ጋር አብረዋል ወይ? አላበርንም የሚሉ አሉ፣ የለም አብረዋል የሚሉ አሉ። እነማን ናቸው እነዚህ ሰዎች? ማሳያዎችን እናቀርባለን። ትክክለኛው ነገር የትኛው እንደሆነ እናንተ ፋይንድ አውት እንድታደርጉ። እኛ ይሄ ነው ትክክለኛው ብለን አንናገርም፣ አንዴቱም የለንም። ኦፍ ኮርስ የራሳችን የሆኑ የምንወስዳቸው ከምንሰማቸው መረጃዎች የምንወስዳቸው ራሳችን የሆኑ ምልከታዎች ስላሉ ያንን እንድትወስዱ ነው እኔ ምንድነው ማሳያዎቹን ማቀርብላችሁ። እንዲህ ያሉ አሉ፣ እንዲህም ያሉ አሉ። የእናንተን እውነት እናንተ ተወስዳላችሁ። ግን ደግሞ አንዳንድ የኛ ምልከታ የሚፈልጉ ቦታዎች ላይ ደግሞ እንደ ምልከታ ይሄ ነው ትክክለኛው ነገር ሳይሆን የኛን ምልከታም ደግሞ እንዲሁ ያጋራናችሁ ነው ቆይታ የምናደርገው። እዚህ አካባቢ የተስተዋሉት ነገሮች ምንድናቸው የሚሉትን እየፈተሽን እንቆያለን። አማሃ ደገፋ ነኝ። አብራችሁን ቆዩ። እንግዲህ ከሰሞኑ ከተፈጠሩት ነገሮች አንፃር የፋኖ በፊትም ያው አፋህድና አፋባህ የሚባል ነገር አለ። የነሱ አመራሮች አሁን የማህበራዊ ሚዲያ ላይ ምልልስ የጀመሩ ይመስላል። ማስረሻና አስረስ ማረዳምጤ አካባቢ ትንሽ በእርግጥ የማስረሻ ሰጤ ለከላይ አድርሱልኝ አይነት አይደለም ሁኔታው፣ አቋሙና ያንጸባረቀው። አስረስ ደግሞ ጥያቄ በይህንን የማስረሻ ትላንትና ፕሮግራም ሰርተንበታል። የማስረሻ ሰጤን ከህወሓት ጋር ልናበር አንችልም ነው አቋሙ። የማስረሻ ሰጤ ልናበር አንችልም። ይሄ እንግዲህ ወሎ ላይ ህወሓት ሻዕቢያ ፋኖ አንድ ላይ ሆነው ኦፕሬሽን ሰርተዋል የሚለው ንግግር ሰርፌስ እያደረገ ከመጣ በኋላ የተነገረ ነገር ይመስለኛል። ከህወሓት ጋር ልናበር አንችልም በየትኛውም መንገድ ከህወሓት ጋር ልናበር አንችልም። ከህወሓት ጋር ማበር ማለት ከአማራ ህዝብ ጠላት ጋር ማበር ማለት ነው የሚል አቋሙን ነበር ያንጸባረቀው ማስረሻ ሰጤ። ይሄ ነገር የአፋህድ አቋም ነው ወይስ የራሱ የማስረሻ ሰጤ ነው የሚል ጥያቄ እንዲጠየቅ ምላሽ ምንድነው መነሻ ሆኗል። ይሄንን ጥያቄ ጠየቀው ደግሞ አስረስ ማረዳምጤ ነው፣ የጎጃም ፋኖ ነው። እሱንም ትላንትና እንዲሁ
የወሎ አካባቢ የተፈጠሩትን ነገሮች የሻዕቢያ እጅ አለበት የህወሓት እጅ አለበት የሚሉትን ነገሮች እንዴት እንደሚረዳው ከነሱ ጋር እንደውም ብንሰራ ደስ ይለናል ብሎ መናገሩን ጭምር ጠቅሰን ሰፋ ያለ ዘገባ መስራታችን ይታወሳል። የተከታተላችሁት ሰዎች እሱን ታውቃላችሁ። አሁን በሁለቱ መካከል የቃላት ምልልስ የሚመስል ነገር ተነስቷል። በዚህ መሃል አንድ ነገር ሲናገር ሰማሁት። ኤርሚያስ ለገሰ ቢያንስ አፋሕድ ድርጅት ነው እናንተ እኮ ድርጅት አይደላችሁም የሚል ትንሽ ለአፋሕዶች ያጋደለ እና የጎጃም ፋኖችን ወይ ደግሞ አፋብኃን ትንሽ የተጫነ እና አስረስን የተጫነ የሚመስል ንግግር ሲናገር ሰማሁት። እስቲ መጀመሪያ ኤርሚያስ የሚለውን እንስማና እዚህ አካባቢ ሊነሱ የሚገቡ ጉዳዮች ምንድናቸው የሚለውን ትንሽ እያጠራን እንሄዳለን። እንዲህ ነው ያለው ኤርሚያስ ለገሰ። ለዚህ የመቶ አለቃ ማስረሻ ሰጤ ክስ ፍረጃ ሮጦ የመጣው አስረስ ነው። ሮጦ የመጣው አስረስ ማረ ሁለቱም የጎጃም ልጆች ናቸው። በነገራችን ቅንቡላ ማለት የጦር መሳሪያ እንትኖቹ ናቸው። ቅንቡላ ነው የሚባለው። ሮጦ የመጣው አስረስ ነው። አስረስ ማረ ጎጄ ለጎጄ ነው ማለት ነው መልስ የሚሰጠው። የደማቸው አንድ ነው ማለት ነው። ይሄ ነው አደጋ የምንላቸው። ለአፋሕድ መልስ ሲሰጥ ነው። ምን አለመጣና አፋሕድ አቋማችሁን አሳውቁ፣ የማስረሻ ሰጤ አቋም የእናንተም አቋም ነው ወይ? እነዚህ እኮ ቢያንስ እነ እስክንድር ድርጅት ናቸው። አንተ አለ አይደል ድርጅት ያልመሰረት በቃ ሰዎች ትንሽ ነጥለው እንዲያዩለት ማለት አፋሕድ በዚህ ደረጃ ነው ወይ የሚያስበው? አፋሕድ መጥቶ አቋሙን በግልጽ ሊያሳይ ይችላል። የዚህ የካፒቴን ማስረሻ ሰጤ ወይ መቶ አለቃ ማስረሻ ሰጤ አቋም የአፋሕድ አቋም ነው ወይ? አስረስ ቢያንስ እነሱ ድርጅት አላቸው። ቅንቡላ ተተኳሽ መሳሪያ የጦር መሳሪያ ማለት ቢያንስ ድርጅት አላቸው። ነገሩት ላስረስ ግን አሁን በቃ ማስረሻ የተናገረው ሰው ጥርጣሬ ውስጥ እንዲገባ ማለት ነው። አፋሕድ ነው አይደለም ብሎ እንዲገባ። ከዛ ደግሞ ስድብ ቀጠለ። አስረስ ስድቡን ቀጠለው። በጣም እኮ እናንተ ነገር ምን አለው? እስቲ አስረስ ላንብብላችሁ። አስረስ ማረ የአብይ አህመድ ጦር ተማርኮና ተደመሰሰ ብሎ በመከላከያ ዩኒፎርም ለቅሶ የሚቀመጥ ፋኖ ነኝ ባይን በአመራርነት ያቀፈው አፋሕድ በጉዳዩ ላይ ማብራሪያ ይሰጣል ብለን እናስባለን። ማሳሰቢያ ሰጠው። አፋሕዶች ውጡና እንዴት በመከላከያ ዩኒፎርም ይመጣል? አስረስ ነው ማስጠንቀቂያ የሰጠው። ማስረሻ እንዴት በመከላከያ ኢትዮጵያ ኤርፎርስ የሚል እንትን ለብሷል የመከላከያ ዩኒፎርም። አንተስ የለበስከው የማን ነው? ሁለታችሁንም አድርጌላችኋለሁ በዚህ አጋጣሚ። እንደው ቢያንስ እንደው አለማፈርህ። ይሄ ሰውዬ እኮ የኢትዮጵያ አየር ኃይል የአብራሪ ነበር። እንደ አለማፈርህ ቢያንስ ከበረራ ትምህርት ቤት ነው የወጣው የምርጫ 97 ጋር ተያይዞ። እንዲህ አይነት ነገሮች ነው ያነሳው ኤርሚያስ ለገሰ። ሰው ስለ አፋሕድ ጥርጣሬ ውስጥ እንዲገባ ነው የፈለገው አስረስ የሚል አቋምም ይዟል። አንድ ሁለተኛ ነገር ደግሞ አትሊስት አፋሕድ ድርጅት ነው፣ እናንተ ድርጅት ናችሁ ወይ? ድርጅት እኮ አልመሰረታችሁም የሚል ጥያቄ አንስቷል። አፋብኃ ድርጅት አይደለም ወይ የሚል ጥያቄ ደግሞ ማንሳት አለብን። ኦኬ አፋሕድ ድርጅት ነው ካልን አፋብኃ ድርጅት አይደለም ወይ? ሁለቱ እንደውም አንድ ለመሆን ሰሞነኛ ንግግርስ እያደረጉ አይደለም ወይ? የድርጅት ለድርጅት ግንኙነት አልጀመሩም ወይ? አሁን እንደ በፊቱ ከሌ የሚባል ፋኖ ከከሌ የሚባል ፋኖ ጋር አይደለም በንግግር ያደርግ ያለው፣ ድርጅት ለድርጅት ነው። አሁን ሰብሰብ ብለው አፋሕድ ይሆኑ አሉ፣ ሰብሰብ ብለው አፋብኃ ይሆናሉ። ከዚህ የወጣ አደረጃጀት ያለ አልመሰለኝም በኔ መረዳት፣ በኔ መረጃ ልክ ከዚህ ከሁለቱ ድርጅቶች ውጪ የሆነ የፋኖ አደረጃጀት
አለ ብያላምንም በሁለት ጎራት ተካተዋል ስለዚህ አፋባህም ድርጅት ነው ይመስለኛል እንደዛ ድርጅት ነው ወይ የቁመና የድርጅት ቁመናው አወቃቀሩ እንዳፋህድ አይደለም እንደው ዘመነ ካሴ አኩርፎ ቢወጣ የሚበተን አይነት ነው የሚል ስጋት ካልገባን በስተቀር ወይ የመዋቅር ጥራት ጥያቄ ልናነሳ ካልሆነ በስተቀር ድርጅት ነው አፋባህ ብዬ አስባለሁ ምክንያቱም የሆነ አይነት መዋቅር ሰርተዋል እንዲ አይነት ሰዎች እንዲ አይነት አካባቢ የሚንቀሳቀሱ ፋኖች የተሰባሰቡበት እንዲ ደግሞ ለአንድነቱ ጥረት የሚያደርግ የሚሉ አሁን እንደውም መግለጫ ሲወጣ ወደ በኋላ የምንመለስበት አንድ ጉዳይ ለካፋር ጋር የተፋጩበት ትናንትና እሱንም በዜና ዘገባ ሸፍነናል ግን ለምንድነው እነዚህ ሰዎች የሚጋጩት የሚለውን ነገር የምናነሳበት መጨረሻ ላይ አንድ ቪዲዮ ጋብዛቸዋለሁ ግን ከዛም ጋር ተያይዞ መግለጫ ያወጣ አካል ነው መግለጫም ያወጣ የራሱ ሎጎ ያለው መዋቅር ሰርቻለሁ ብሎ የሚያምን ኦኬ እኔ ያላምንበትም ከሆነ እንደዛ ሊያስኬድ ይችላል ግን ነው ድርጅት ነው በቃኛ ድርጅት ነን ብለው አውጥተዋል የሆነ ስትራክቸር ዘርግተዋል ሶ በዚህ ውስጥ መካተት አለባችሁ ሌሎቻችሁም ወይ ደግሞ አንድ መሆን አለብን ከሌሎቻችን ጋር የሚል ጥያቄ ውስጥ ነው ያሉት እነዚህ ሰዎች ሶ አፋህድን ድርጅት ነው ብለን አፋባህን ድርጅት አይደለም ለማለት መነሻችን ምንድነው መነሻችን ይሄንን ዲፈረንሺየት ያደረግንበት ነገር ምንድነው እንዳልኩት ቅድም ምናልባት የእድሜ ጥያቄ ካላነሰነ በስተቀር አፋር ከተቋቋመ ዘለቅ ያለ ነው አፋባ የቀርበ ጊዜ ነው ስለዚህ በእድሜው ምክንያት ያኛው ምናልባት ሞር በሰል ያለ ነው ካላልን በስተቀር ወይ ደግሞ የዘረጉት መዋቅር ግለሰብ ላይ ተንጠለጠለ ነው ካላልን በስተቀር ብዙ ይተቻለ በነገራችን ላይ በዚህ ረገድ ዘመነ ካሴ እሱ ላይ ተንጠለጠለ ድርጅት ነው ካልተባለ በስተቀር ሁለቱም ድርጅቶች ናቸው የሚል መረዳት አለኝ አትሊስት እኔ ከዛ የአስረስን ምላሽ ሲያነብ እንደሰማችሁት ኤርሚያስ አንዱ ምንድነው የመከላከያ ዩኒፎርም ለብሶ የሚል አንድ ትችትም አቀርቧል ፋኖ የራሱ ዩኒፎርም አለው ወይ አሁን እናስረስ መመለስ የሚገባቸው ጥያቄ ይሄ የራሱ ዩኒፎርም አለው ወይ ፋኖ ማርክ ያለው ከሚለው አይደለም እንዴ ልብስ ገፎ የሚለብሰው ኢቭን ጥይት ማርኬን ያገኘውት ይሌለ አለው ወይ የራሱ ይሄን ሎጂስቲክስ ማሟላት የሚያስችል አቅምስ አለው ወይ ፋኖ በስነ ስርዓት መነጋገር ካለብን እዚህ ላይ ነው መነጋገር ያለብን የመከላከያ ዩኒፎርም ለብሶ የጎጃም ፋኖ ውስጥ አፋባ ውስጥ የመከላከያ ዩኒፎርም ለብሶ የሚዋጋ የለም ለማስረሻ ሰጤ ሲሆን የመከላከያ ዩኒፎርም ጥያቄ ውስጥ የሚገባው ቀድሞ ነገር የራሱ ዩኒፎርም የሌለው አካል ነው ያገኘው ለብሶ ነው የሚዋጋው ያገኘው ዘመነ ካሴ ለብሶ አይተነዋል የመከላከያ ዩኒፎርም ሌሎችም ፋኖች ለብሶ አይተናቸዋል ነምሬው ዳጁ ለብሰው አይተናቸዋል ማርካቹ ታጠቁ የተባለ ጊዜ ታጠቁትን መሳሪያ ሲተቀሙበት ነው የሚታየው የሚወራው የሚሰማው እንደዛ ነው የራሴ የኔ የሚለው ነገር አለው ወይ አሁን ባለው ደረጃ ፋኖ የኔ የሚለው የደንብ ልብስ አለው ወይ ልብሱን አይተ ይሄ የፋኖ ተዋጊ ነው ብለ መለየት የምትችልበት የራሴ ሆነ ልብስ አለ ይሄንን ገና ሴት አድርገው ሳይጨርሱ የመከላከያ ልብስ ለብሷል ማስረሻ ሰጤ ብሎ እንደገና ሌላ አጀንዳ መፍጠር እንዲህ አይነት ጉዳይ ውስጥ ለመገባባት መጀመሪያ የራስ የሆነ ነገር መፍጠር ያስፈልጋል እና ትልቁ ጥያቄ የተነሳው በአስረስ በኩል ምንድነው ይሄ የማስረሻ ሰጤ የራሱ አቋም ነው ወይንስ ያፋህድ አቋም ነው ለዩልን መግለጫ ስጡን የሚል ነው ይሄንን መግለጫ አፋህድ አላወጣም ግን አፋህድ ውስጥ የሚሰሩ አመራሮች ተጠይቀዋል መሳይ መኮንን መከታው ማሞን ጠይቆታል ለዚህ የአፋህድ ነው ወይስ የማስረሻ ሰጤ ራሱ አቋም ነው ለሚል ሁለት ማንጸሪያ ጥያቄ የመከታው ማሞ ምላሽ ምንድነው የሚለውን ሰምተን መመለስ ይኖርብናል ከመሳይ ጋር ካደረገው ቆይታ ላይ ተወሰደ ነው እንዴ ነው ያለው መከታው ማሞ አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው በተለቀቀው ይመስለኛል እኔ እንኳን ሙሉ በሙሉ አላዳመጥኩትም አልሰማሁትም ሙሉ በሙሉ ዞሮ በደረሰኝ መረጃ እንዲሁም እንደ አፋድ ስራ አስፈጻሚም እንዳመራርም አፋድ ምንም እውቅና የለውም አፋድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም አፋድንም የሚወክል አይደለም ብዬ ነው የምገልጸው መሳይ እንግዲህ አርበኛ መከታው ምናልባት በዚህ አንፃር
ካፒቴን ማስረሻ ሰጤን አነጋግራችሁታል። ይሄ ቃል እንግዲህ እናንተ አመራሮች ናችሁ በዚህ በመሰጡት በግለሰብ ደረጃ የሚታይ አይደለም አፋሕድ አቋም ተደርጎ ይታያልና እንደ አይነቱ ነገር በሌሎችም እንዳይደገም ምናልባት ከዚህ አንፃርም ግልጽ ማድረግ ያለባችሁ ነገር ካለ እንደው አርበኛ ካፒቴን ከማስረሻ ሰጤን አነጋግራችኋል ለምን በዚህ መልኩ መግለጫ እንደሰጠ? አመሰግናለሁ በድጋሚ እኔም እንዲሁ አሁን በኢንፎርሜሽን እና እንደዚሁ በሶሻል ሚዲያ ላይ አንዳንድ ሰዎች ሐሳቡን ባስረዱ ይልክ ነው እንጂ ፈጽሞ እንደዚህ አይነት ነገር አሁን ካለንበት ወቅታዊ ሁኔታ ሁላችንም በስራ ተወጥረን ስላለ በዚህ ጉዳይ ላይ ምንም ገና እንትን አላልንም። ምክንያቱም ይሄ ህዝባችን እና ሌላውም ተመልካች ግልጽ እንዲሆን በሚል ነው አሁን በዚህ ሰዓት እየተነጋገርን ያለ ነው። ምክንያቱም አሁን ወቅቱ ያው እንደሚታወቀው ብዙ ነገር አለ። ምናልባት ይሄን የምናወራበትን የአክሰስ ለማግኘት ብዙም ያስቸግራልና ስለዚህ በዚህ ጉዳይ ላይ ምንም የተነጋገርነው ነገር ገና የለም። ግን በተሰጠው መልእክት በአጠቃላይ አፋሕድ ምንም እውቅናም እንደ አፋሕድም ተደረገም ማንም ሐሳቡን የሚያውቀው ማንኛውም አመራር የለም ማለት ነው እና በጥቅሉ ያው እንግዲህ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ሰጡን መልእክት ማለት ነው ከልብስም ከምንም አንፃር እንደሚታወቀው ፋኖ ወጥ የሆነ ዩኒፎርም የለውም። ዩኒፎርምም ለማዘጋጀት አቅሙም ያው እንደሚታወቅ ነውና ሰራዊታችንም ሆነ ማንኛውም እንትን እንዲሁ ከምናገኛቸው ምርኮ የምንለብሳቸው ልብሶች ይኖራሉ ያው እንደ ፋኖ ማለት ነው። ነገር ግን በአጠቃላይ ይህንን ሁኔታ በፋኖ ደረጃ ቢሆንም እንኳን ያው ሌሎችንም ከዚህም የዘለለ ሌሎችን ልብሶች ያው ያገኘነውን ልዩ ኃይልም ሌላም ፌደራልም እና ሌሎችን እንትን እንጠቀማለን። ግን በጥቅሉ ከተሰጠው አንግል ከተብራራው ሁኔታ በጥቅሉ በድጋሚ ማሳሰብ የምወደው ይህ የአፋሕድ አቋምም የአፋሕድም እንዳልሆነ መላው ህዝባችንም ሆነ ሰራዊታችንም ማንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው በድጋሚ ማሳሰብ የምወደው። የመከታው ማሞ ምላሽ ይሄ ነው። የአፋብኃ አቋም አይደለም አልተነጋገርንበትም እንደ ድርጅት ብሎ ግልጽ ያለ ቋንቋ ነው የተጠቀመው። ግልጽ ያለ ቋንቋ የአፋብኃ አቋም አይደለም አሁን ካሉን ሌሎች አስቸኳይ ጉዳዮች የተነሳ አንድ ደግሞ ለመገናኘት እርስ በርስ ለመገናኘት የአክሰስም ደግሞ ችግር ሊሚቴሽን ስላለብን ሁለት በእነዚህ ምክንያቶች ጉዳዩ ላይ አልተነጋገርንም። መልሶ ጠይቆታል መሳይ አላናገራችሁትም ወይ ማስረሻ ሰጤን? ኖ አክሰስ የለንም አሁን እንደ ልቤ መገናኘት ስለዚህ አልተነጋገርንም ነው። ስለዚህ የአፋብኃ አቋም አይደለም። የአፋብኃ አቋም ካልሆነ እዚህ ጉዳይ ላይ ተነጋግረው ውሳኔ ላይ የደረሱበት ነገር ካልሆነ ለምንድን ነው ማስረሻ ሰጤ ይሄንን የተናገረው ብሎ ደግሞ መጠየቅ ያስፈልጋል። በነገራችን ላይ አፋሕድ ቢነጋገርበትም ከማስረሻ ሰጤ አቋም ውጪ ሌላ አቋም ይዛል ብዬ አላስብም። እኔ በበኩሌ የግል ምልከታዬ ነው። ምክንያት ከተባለ ከዚህ በፊት እስክንድር ነጋም ሲናገረው የሰማሁት ይመስለኛል። ከህወሓት ጋር በምንም አይነት ታሪክ የማበር ፍላጎት ያላቸው ሰዎች አይደሉም አፋሕዶች። ጌታ አስራደንን ብትጠይቁት እስክንድር ነጋንም ብትጠይቁት ራሱ መከታው ማሞም አቋምህ ምንድነው ቢባል አሁን ምናልባት ለዲፕሎማሲያዊ ንግግር ልንነጋገርበት ያስፈልጋል በተቋም ደረጃ ይህ ሊሆን ካልሆነ በስተቀር ከህወሓት ጋር አብሮ መስራትን የሚደግፍ አይመስለኝም። አፋሕድ እንደ ተቋም ሰብሳቢዎቹም አመራሮቹም እንደ ግለሰብ ከህወሓት ጋር አብሮ መስራትን የሚደግፉ አይደሉም። ስለዚህ የማስረሻ ሰጤ ንግግር የማስረሻ ሰጤ መግለጫ የማስረሻ ሰጤ አቋም ከዚህ የአፋሕድ አቋም የተቀዳ ሊሆን ይችላል። ኢንፋክት የግለሰቦቹ አቋም ስብስብ ነው የአፋሕድ ተቋም ያቋም ይሆነው የድርጅቱ አቋም ይሆነው በዚህ ዙሪያ የተሰባሰቡ ሰዎች ስለሆኑም ጭምር ነው ተግባብተው አንድ ድርጅት የመሰረቱት ብዬም ስለማስብ የአፋሕድ አቋምም ቢሆን ከፋኖ ጋር አንድ መሆን የማን ነው ከህወሓት ጋር አንድ ለመሆን የሚፈልጉ አይደሉም። ግን ከህወሓት ጋር አንድ ለመሆን አለመፈለግ ማለት ሪሊ አንድ የሚሆኑበት መንገድ የለም ማለት ነው ወይ ብለን ደግሞ መጠየቅ ያስፈልገናል። ለምን ከዚህ በፊት ራሱ እስክንድር ነጋ በተጠለፈ ስልክ እንደሰማ ነው ከሻዕቢያ ጋር ከኤርትራ መንግስት ጋር ግንኙነት ለማድረግ ሙከራ ላይ እንደነበር አሁን ያለበት ሁኔታ እናቅም። ግን ያኔ አትሊስት ደብዳቤ መላላክ ደረጃ ላይ እንደነበሩ እናውቃለን። ከሻዕቢያ ጋር እሰራለሁ ብለህ ከህወሓት ጋር አልሰራም ማለት አሁን ባለው ሁኔታ የሚቻል አይደለም። ስምዶ የሚበሉት ምን የሚበሉት አንድ ሆኖ ለመስራት ሙከራ ያደረጉ ስለሆነ በሌላ መንገድ ቢሆን ከሻዕቢያ ጋር መስራት ማለት ከህወሓት ጋር መስራት ማለት ሊሆን ይችላል። ግን በግልጽ አቋም በሆነ ደረጃ እኛ ከህወሓት ጋር አንሰራም የሚል ግልጽ አቋም እንዳላቸው ግን መረዳት እንችላለን ብዬ አስባለሁ። የአፋሕድም አቋም ሊሆን ይችላል ቢነጋገሩበት። የመከታው ማሞ ምላሽ ግን አልተነጋገርንበትም የአፋሕድ አቋም አይደለም። ግን ቁጭ ብለው ቢነጋገሩበት
ይህንኑ አቋም መልሰው የሚያስተጋቡት ይመስለኛል። ደግሞ ሌላ ዝም ብሎ ተራ አባል አይደለም ማስረሻ ሰጤ አፋሕድን ከመሰረቱ ሰዎች መካከል አንዱ ነው። ትልቅ ደግሞ ፖዚሽን የሚያለውን የፖለቲካ ዘርፍ ኃላፊያቸውም ጭምር ነው። ጎጃም ውስጥ ያለ የአፋሕድ ተወካይ ነው። ያለውን ፖዚሽን እንደው ዝም ብሎ ይሄ የአፋሕድ አይደለም ብሎ ለመናገር የሚያስችል አልመሰለኝም አንዳንድ ጊዜ። ስለዚህ አፋሕድም ተሰብስቦ ቢነጋገርበት ከመሪዎቹ አቋም ተነስተን ይህንኑ አቋም የሚደግመው ይመስለኛል። ስለዚህ ከአፋሕድ ምንድነው ከፋኖ ጋር ከህወሓት ጋር መስራት የሚባልን ነገር አንደግፍም የሚል ንግግር ተናግሯል ማስረሻ ሰጤ። መከታው ማሞ የአፋሕድ አቋም አይደለም አትሊስት አልተነጋገርንበትም ካለ ቅድም ኤርሚያስ የጠየቀውን ጥያቄ አሁን ማንሳት አለብን። ሰው አፋሕድ ላይ ጥርጣሬ እንዲገባው የፈለገ ይመስላል ብሎ ነው የራሱን ኢንተርፕሪቴሽን ያስቀመጠው ኤርሚያስ ለገሰ። በዛ አንግል ካየነው ጉዳዩን ጎሉን አሳክቷል ማለት እንችል ይሆን አስረስ ማረዳምጤ? ምክንያቱም ማስረሻ ሰጤ ይሄንን ብሎ መከታው ማሞ መጥቶ ነው እኛ አልተነጋገርንበትም የአፋሕድ አቋም አይደለም ካለ በሁለቱ መካከል የሆነ የልዩነት ቅመም እያደረገ የሆነ አስረስ ማረዳምጤ የሚል ነገር እንድናነሳ ያስገድናል። ስለዚህ የቅድሙ የኤርሚያስ ለገሰ ኢንተርፕሪቴሽን ከዚህም አንፃር ሊታይ ይሆን የሚል ጥያቄ እንድናነሳ ያደርገናል። ምናልባት በዚሁ ደግሞ የአፋሕድ አቋም አይደለም ይሄ ነገር የሚለው የመከታው ማሞ ነገር ተነጋግረውበት አፋሕድም ነው መስራት አለብን መንግስትን ለመጣል ከህወሓት ጋር መስራት አለብን የሚል አቋም ላይ ከደረሰ አፋሕድ ውስጥ ሌላ ትልቅ መከፋፈል ደግሞ እንደገና ሊፈጠር ይችል ይሆናል ብሎ መስጋትም አንድ ትልቅ ነገር ነው። እንግዲህ ይሄ ከህወሓት ጋር መስራት ከሻዕቢያ ጋር መስራት የሚሉ ጉዳዮች ዳግመኛ ሪሰርፌስ ያደረጉት አሁን ያለው የፋኖ ፖለቲካ ውስጥ ወሎ ላይ ያ ነገር ከተከሰተ በኋላ ነው። ሰሞኑ ወሎ ላይ እንዲህ ተደርጓል፣ በዚህ ገብቶ በዚህ ወጥቶ የሚሉ በርካታ ነገሮች መቼም እየሰማን ነው። የወሎ ነገር ላይ ህወሓትም ሻዕቢያም የሉበትም የሚሉ ደግሞ አሉ። ከነጭራሹ ህወሓትም ሻዕቢያም የሉበትም ፋኖ በራሱ አቅም ያሳካው ኦፕሬሽን ነው ብለው የሚናገሩ ደግሞ ሰዎች አሉ። ከነዚህ ሰዎች መካከል እስቲ አንዱን እንስማና የሚነሱ ጉዳዮች ካሉ እነሱ እናነሳለን። ፋኖ ቅጥቅጥ አድርጎ ሲመታቸው መምታት የሚለው የሚገልጸው አይደለም። ምንድነው የሚያደርጉት? በአእምሯቸው በሙሉ የሳሏቸውን በመላ ሀገሪቱ በራሳቸው ዲፕሎማሲ ስህተት በራሳቸው ፍላጎት ገና ለገና በወዳጆቻቸው ምክንያት ጭምር ያጧቸውን ጠላቶች እንግዲህ ሻዕቢያንም ህወሓትንም ሁሉንም ያጡት በራሳቸው ችግር ነው። ማንም ኢንቨስት አድርጎበት አይደለም። እነዚህ ሁሉ ወሎ ውስጥ መጣው እየወጉን ነው ይላሉ። ይሄ የብልጽግና አንዱ መገለጫ ነው። እንኳን የሻዕቢያና የትግራይ ኃይል ተጨምሮ ለብቻው ፋኖንስ መቼ ቻሉ? ባለፈው 2 ዓመት ፋኖስ ባለፈው 2 ዓመት መቼ ተሸንፎ ነው የሌላ ኃይል ገዛ የሚያስፈልገው ብለህ እዚህ ላይ በግልጽ መጠየቅ ያስፈልጋል። ይህም ሆኖ እንኳን በፋኖነታቸው አጥቅተዋቸው ከተማቸው መውጫ መግቢያቸውን ከበው የመንግስትን ስልክ የመንግስትን ቴሌኮሙኒኬሽን እየተጠቀሙ ሪከርድ እየተደረጉ በአደባባይ እኮ ነው የድምጻቸው መንግስት እያዳመጠ እኮ ነው ያጠቋቸው። ይሄ አንድም ነገር የህወሓትና የሻዕቢያ ነው የሚል ድምጽ ነው፣ ኮሎኔል ነው ወይም አዋጊ ነው፣ ተዋጊ ነው፣ ወታደር ሰራዊት ነው ማቅረብ አልቻሉም። ሙሉ ለሙሉ ሐሰት ለመሆኑ እንደሰማችሁት መንግስት ወዳጆቹን በራሱ እጅ አጥቷል። አሁን በፊት በነበረው ጦርነት ላይ ፋኖም የኤርትራ መንግስትም የመንግስት ወገን ሆነው ነው ከህወሓት ጋር የተዋጉት። እነዚህን አካላት እነዚህን ደጋፊዎቹን በገዛ እጁ ካጣ በኋላ መልሰው ደግሞ ተአብረው መተው ሊወጉኝ ነው ብሎ ማለት አይችልም። ለዚህ ያቀረበው ምንም አይነት ማስረጃ የለም። ሐሰት ለመሆኑ ፋኖ በራሱን ያጠቃው የሚለውን ጉዳይ ሐሰት ነው የሚለውን ነገር ለማስረዳት ያቀረበው ነገር እንደውም መንግስት ራሱ በሚሰማው በሚጠልፈው በስልክ እየተደዋወሉ ነው ይሄንን ኦፕሬሽን የሰሩት የፋኖ የራሱ የብቻው አቋም ነው የሚል ነገር ሲያራምዱ ነው የሰማናቸው። እነ ታዬ ቦጋለ ደግሞ ከዚህ የተለየ አቋም ነው ያላቸው። ከዚህ ኮምፕሊትሊ የተለየ አቋም። ታዬ ቦጋለ በቅርብ ሳምንታት ውስጥ ራሴን ከፖለቲካ አግልያለሁ የሚል አይነት መግለጫ መሰል ነገር ፌስቡክ ላይ ከለጠፈ በኋላ ዳግመኛ እዚሁ ፖለቲካ ውስጥ እንግዲህ ሲያቦካ ያየነው ነው። ምንድን ያለው ታዬ ቦጋለ የሚለውን ጥቂት ደግሞ እስኪ ሰምተን እንመለስ። ወልዲያ አካባቢ የነበረው ኦፕሬሽን የፉከራው የድንፋታው የሽለላው የቀረርቶ ትልቁ ምክንያት የነበረው ሻዕቢያ ኮሎኔሎችን አሰማርተው ነበር። 2 የሻዕቢያ ኮሎኔሎች የመጀመሪያው ቀን ላይ ተማርከዋል። በይፋ የሚታዩ 2 የሻዕቢያ ኮሎኔሎች የአማራ ህዝብ ነቀርሳ የሆነ የኢትዮጵያ ህዝብ በአጠቃላይና የአማራ ህዝብ በተለይ ጠላት የሆነ ባንዳ ቡድን አለ። ስለዚህ ሻዕቢያ
ህወሓትና ይሄኛው ኃይል በመሆን የገመቱት የሆነች ኃይል ላይ ጥቃት ሰንዝረው አደጋ አድርሰው ከዛ በኋላ በኢትዮጵያ ህዝብ ውስጥ ይሄ የመከላከያ ሰራዊት አይችልም የሚል መልእክት ለማስተላለፍ እንዲያመቻቸው ጠንካራ ድራማ ሰርተው የአገር ፉከራ፣ የአገር ድንፋታ፣ የአገር ነገር አመጡ። ብዙዎቻችሁ ተመልክታችሁታል። የዛኑ ጊዜ ነግረናችኋል። በጩኸት ፌስቡክ ላይ እኮ አይደለም የኢትዮጵያ መከላከያ ሰራዊት ያለው፣ ቲክቶክ ላይ አይደለም የኢትዮጵያ መከላከያ ሰራዊት ያለው። ማርክ ማይ ወርድ ነው ያልኳችሁ። በምንም ተአምር እነዚህ ሰዎች እዛ ቦታ ላይ 24 ሰዓት ውለው ያድሩ። እነዚህን ወጣቶች እባካችሁ ጭዳ አታድርጓቸው። መስዋዕትነት አይደለም ይሄ፣ ጭዳ አታድርጓቸው። ደጋግሜ ለምኜ ነበር። ነገር ግን ኑሯቸውን በወጣቶች ደም ላይ የመሰረቱ ኢትዮጵያን በማተራመስ ላይ የመሰረቱና ፍላጎት ያላቸው ባዳዎች እና ባንዳዎች አንድ ላይ ሆነው ዘመቱ። ከዛ በኋላ ድንፋታቸው እንዳይተነፍሱ ሆነው ሻቢያ አፈር በላ፣ ወያኔ አፈር በላች። አሁን ኢሳያስ የአገር ድሮም ዳይፐር ነበር የሚጠቀመው። ይሄ ሰውዬ እድሜ ዘመኑን በኤርትራ ህዝብ ላይ የተገሸረ መዓት፣ ለምስራቅ አፍሪካ ጠንቅ፣ ባዶ አምባገነን፣ በባዶ ጉራ የተሞላ በምንም ተአምር ነው የምላችሁ ኢትዮጵያ መከላከያ ሰራዊት ፊት የኢትዮጵያ ህዝብ ነው፣ የህዝብ ወኪል ነው፣ እሱ ፊት መቆማት ወልዲያ አካባቢ ነበር የተባለው ኦፕሬሽን ላይ የምንድነው የኤርትራም የህወሓት ሰዎችም አሉ ለማለት አንዱ ማሳያ ተደርጎ የተወሰደው በነገራችን ላይ በታየ ብቻ አይደለም በሌሎችም አንቲፋኖ ወይ አንቲ ሻቢያ ወይ አንቲ ህወሓት በሆኑ ሰዎች ዘንድ የሚነሳው አንዱ ማሳያ ከተደረገው ኦፕሬሽን በኋላ የተሰሩት ዜናዎች የተሰሩት ፕሮፓጋንዳዎች በሙሉ ህወሓትንና ሻቢያን ሪፈር ያደረጉ ናቸው። ለሻቢያ ሲዘጋጅ የነበረውን መከላከያ ህወሓትን ለሞጋት ሲዘጋጅ የነበረውን መከላከያ እንዲህ ያደረግነው የሚል ፕሮፓጋንዳ ነው የተሰራው። ስለዚህ አላማው የፋኖን ፍላጎት ማሳካት አልነበረም። ፋኖ የራሱ ፍላጎት አለው ከህወሓትም ከሻቢያም የተለየ የሚል አንደርስታንዲንግ ካለ የራሱ ፍላጎት ለማሳካት ሳይሆን በእጃዙር የሻቢያና የህወሓትን ጉዳይ ለማሳካት ስለሆነ ይሄንን ነገር ያደረገው ዜናዎቹን በዛ ስልት ነው የተቃኙት የሚል አንድ ማሳያ ያቀርባሉ። ከዛ ውጪ ለማየት ሞክር ያለው ፎቶዎቹን ታዬ ቦጋሌ የሚላቸውን ፎቶዎች በእርግጥም እንደዚህ አይነት መታወቂያዎች ያሏቸው አስክሬኖች በሚዘገንን ሁኔታ የታዩ ምስሎች አሉ። ስለዚህ እነዚህንም ደግሞ እንደ ማስረጃ ያነሳሉ። ሁለት የሻቢያ ኮሎኔሎች ሌሎች የህወሓት ሰዎች የተሳተፉበት ውጊያ ነው ለማለት መታወቂያዎቹን እነዛን ብዙዎቻችሁ አይታችኋቸዋል ብዬ አስባለሁ። ያው ዩቲዩብ ላይ አይታዩም እንዲህ አይነት ነገሮች የኮሚኒቲ ጋይድላይን ጥያቄ ስለሚያስነሱ ወደ እናንተ እናደርስን። ቴሌግራም ላይ በጣም ሲዘዋወሩ ነበር እነዚህ ፎቶዎች። ያያየናቸው ምስሎች አሉ። ፎቶዎች መታወቂያዎች ተነስተው የሻቢያ ሰዎች የህወሓት ሰዎች ናቸው እነዚህ ሰዎች ለማለት የቀረቡ ማስረጃዎች ናቸው። እነዚህንም ማስረጃዎች ደግሞ ያቀርባሉ። ከዛ መከላከያ አይችልም ለማለት ነው ይሄንን ያደረጉት የሚል ደግሞ የራሱን ግምገማም ደግሞ ያስቀምጣል ታዬ ቦጋለ። መከላከያ ይሄን ምንድነው ኤርትራን መውጋት አይችልም፣ ህወሓትን መውጋት አይችልም፣ አቅም የለውም የሚለውን ለማሳየት ሶስቱ አካላት አብረው ያደረጉት ነው የሚል ምልከታ ያቀርብና መጨረሻ ላይ ምንድነው ያለው? መከላከያ ቲክቶክ ላይ አይደለም የሚዋጋው መሬት ላይ ነው። ስለዚህ 24 ሰዓትም ይዘውት የቆዩ አይመስለኝም። እንደዛም ቦታዎች ወጣቶችን ከማስጨረስ ውጪ የረባም ነገር አላስገኘላቸውም የሚል ነገርም ይናገራል። ኦኬ ከዛ በኋላ ሌሎች ከተሞችንም ፋኖ ተቆጣጥሯል የሚሉ ሰበር ዜናዎች በተደጋጋሚ መስማታችንን ቀጥለናል። ከመከላከያ በኩል በኦፊሻሊ የሰማነው ነገር የለም። ኦፊሻሊ ወሎ አካባቢ እንዲህ ተደርጓል መልሰን ቦታ ተቆጣጥራ በጸጥታ ኦፕሬሽን እየተሰራ እንደሆነ ገምታለሁ። በጸጥታ ከዚህ በፊት በነበሩን ልምዶች እንደዚህ አይነት ፕሮፓጋንዳዎች የተሰሩባቸው በርካታ ድሎች ነበሩን የተባሉባቸው የፋኖ ድሎች ነበሩ። ከዛ በሚቀጥሉት ጊዜያቶች ግን እንዲህ ነበሩ መልሰን ይዘናቸዋል የሚሉ ደግሞ የመከላከያ ዜናዎች በተቃራኒው ደግሞ ስንሰማ የቆየንባቸው ሁኔታዎች ነበሩ። ልክ እንደዛ አይነት ነገር ነው ወይ? በቆየት ያስፈልጋል፣ መጠበቅ ይኖርብናል። ግን ስቲል አሁን ከመከላከያ ምንም አይነት የሰማነው ኦፊሻል መግለጫ የለም። የጀነራሎችም የተናገሩት ነገር የለም። ይሄ ነገር ውሸት ነው፣ እንደዚህ አይነት ነገር አልተደረገም ሲሉም አልሰማንም። ኦፍ ኮርስ እንዲህ ደግሞ የሻቢያና የህወሓት ሰዎች በጥምረት ያደረጉት ሴራ ነው ሲሉም አልሰማንም። በጸጥታ የሆነ ኦፕሬሽን ላይ ያሉ ይመስለኛል።
የታየ ቦጋለ ንግግር ግን ቲክቶክ ላይ አይደለም መከላከያ መሬት ላይ የሚሰራውን ስራ እየሰራ ነው፣ ወጣቶችን አታስጨርሱ የሚል ምልከታ ነው ያለው። ኦኬ ሻዕቢያ እንዲህ አድርጎ ከሆነ በፋኖ በኩል በህወሓት በኩል እንዲህ አድርጎ ከሆነ ለምንድን ነው ይሄንን ያደረገው የሚል ጥያቄ እንድናነሳ እንገደዳለን። መከላከያ እንደማይችል ለማሳየት የሚል አመክንዮ ከታየ ቦጋለ ሰምተናል። አቶ ጌታቸው ረዳ ደግሞ የተለየ ምልከታ ነው ያላቸው። አቶ ጌታቸው ረዳ ሻዕቢያ ጦርነቱን ከኤርትራ ውጪ ማድረግ ይፈልጋል ነው ያሉት። ትላንትና በእንግሊዝኛ ቋንቋ በፊት CNN ነው እንደዚህ እዛ ላይ ሰራ ከነበረ ጋዜጠኛ ጋር ያደረጉት ብዙ ሰዎች የተከታተሉት እና በጣም ጠንከር ያሉ ሐሳቦች ተነሱበት ቆይታ ነበራቸው። አቶ ጌታቸው ረዳ እዛ ላይ ያነሱት አንዱ ነገር ምንድነው? የኤርትራ መንግስት ጦርነቱን ከኤርትራ ውጪ ማድረግ ነው የሚፈልገው። ከኤርትራ ውጪ ቢሆንለት ቢሳካለት አማራ ክልል ካልሆነ ትግራይ ክልል ማድረግ ነው የሚፈልገው አንደኛ። ሁለተኛ የኤርትራ መንግስት ከኢትዮጵያ ጋር ቢዋጋ በቂ የሰው ኃይል የኢትዮጵያን መከላከያ ሰራዊት መብለጥ እሱን ኦቨርካም ማድረግ የሚችል የሰው ኃይል እንደሌለው ስለሚያውቅ የሰው ኃይል እጥረቱን የሚያሟላው በፋኖና በህወሓት በኩል ነው። ለዛ ነው እንዲህ አይነት ነገሮች አማራ ክልል ላይ ወይ ህወሓት ላይ ሲደረጉ ምናየው። ስለዚህ ጦርነቱን ከኤርትራ ውጪ ማድረግ ይፈልጋል፣ የሰው ኃይልም ስለሌለው እና ህወሓትን መጠቀም ይፈልጋል የሚል አንደርስታንዲንግ ነው ያላቸው አቶ ጌታቸው ረዳ። ጦርነት ከተነሳ ከመንግስት ጎን ቆሜ እፋለመዋለሁ ሲሉ ሁሉ ቃል በቃል ነው የተናገሩት። በርካታ ነገሮችን ያነሱት በነገራችን ላይ አቶ ጌታቸው ረዳ ስለ ቲፒኤልኤፍ ሊደርስ፣ ስለ ቀይ ባህር ጉዳይ፣ ኢቨን ስለ ዶናልድ ትራምፕ ግድቡ በእኛ ገንዘብ ነው የተገነባው ስለሚሉ ክሬዲቱን ልነፍገው አልፈልግም እስከ ማለትም ደርሷል። የትራምፕ እንተው ክሬዲቱን ይውሰድ፣ ግን በእኛው አቅም ነው የተገነባው ግድቡ የሚለውን ደግሞ አስምረው ተናግረው ነው ያለፉት። ግን አሁን ካነሳ ነው ርዕሰ ጉዳይ ኮንቴክስት እንዳንወጣ ሻዕቢያ ጦርነቱን ኤርትራ ውስጥ ማድረግ አይፈልግም። አሁን ኢትዮጵያ ውስጥ ሆነው የሚዋጉ አካላት ትምህርት መማር ካለባቸው ሪሊ ከህወሓት ከሻዕቢያ ትምህርት መማር ካለባቸው ይህንን ነበረ መማር የነበረባቸው። ጦርነቱን እነሱ ቆመንለታል የሚሉት ህዝብ መሃል ሆኖ ማድረግ የለባቸው። አሁን ከዚህ የፋኖ አንዱ ትልቁ ጦርነት ለመክፈል ውጊያ ለማድረጉ ትልቁ መነሻው ምክንያቱ አማሮች በተለያየ ቦታ ያሉ አማሮች ተጎዱ የሚል ነው አይደል? ጦርነት መጀመሩ ግን እዛው አማራ ክልል ውስጥ ያሉ አማሮችንም ተጎጂ ያደርጓቸዋል። በቃ የመጀመሪያ ተጎጂዎች ሆነዋል። የተባራሪ ጥይት ሰለባ መሆን ሊሆን ይችላል፣ የትምህርት መቋረጥ ሊሆን ይችላል፣ ወጣቶች ታዳጊ ሴቶች የወሲብ ንግድ ውስጥ መሰማራት ሊሆን ይችላል፣ እገታ፣ ዘረፋ የመሳሰሉት ሊሆኑ ይችላል፣ ስርዓት አልበኝነት ሊሆን ይችላል። የመጀመሪያ ተጠቂ እዛው ክልል ውስጥ ያለውን ህዝብ አድርገውታል። ጦርነቱ እዛው ክልል ውስጥ በመሆኑ ህወሓት በቻለው አቅም ጦርነቱን ከትግራይ ክልል ለማውጣት የሄድበት የነበረውን ርቀት ማሰብ ለፋኖ ብዙም ይከብዳል መሰለኝ። በየትኛውም አጋጣሚ ጦርነቱን ከትግራይ ክልል ውጪ ለማድረግ ነበር የሚጥረው። ፋኖ ይህንን ሲያደርግ አታዩትም። የምታገለው ለአማራ ህዝብ ነው የሚል አለው ኮዝ አለው። የአማራ ህዝብ መሃል ሆኖ ደግሞ ጦርነቱን ያደርጋል። አብሮ ይሄዳሉ። ይሄ ነገር አይጋጭም ወይ? አሁን ሻዕቢያ አቶ ጌታቸው ረዳን ትንታኔ ካመንን ከኤርትራ ድንበር ውጭ ማድረግ ነው የሚፈልገው ጦርነቱን። ኢንፋክት ያ ጦርነት በተደረገ ጊዜ የሰሜኑ ጦርነትም ኤርትራ ውስጥ አልነበረም። ጦርነቱ እንደምታውቁት የሻዕቢያ ተዋጊዎች ይዋጉ የነበሩት ኢትዮጵያ ድንበር ውስጥ ትግራይ ክልል ውስጥ ሆነው እንደምታውቁት። ስለዚህ ጦርነቱ ህዝቤን እንዲጎዳ አልፈልግም የሚል አካል ጦርነቱን እሱ እቆምለታለሁ ከሚለው ህዝብ ውጭ ነበረ ማድረግ የነበረበት። ይህንን ማድረግ አልቻለም ፋኖ። ትልቅ ነጥብ ይጣል ይመስለኛል። ይህም ቢያደርግ ምናልባት ከለመደው አካባቢ ስለሚወጣ ይሄ የሽምቅ ውጊያውም ደግሞ እንደው ሊሰምርለት ስለማይችል ሳግቶ ከነሱ ከሚያስቡት የጦርነት እቅድ አንጻር ከሆነ አላውቅም፣ ግን ፍሬያማ አልሆነላቸውም ብዬ አስባለሁ። ህዝቡ ውስጥ ሆነው እየተዋጉ ያሉት ይሄ ደግሞ ህዝቡን በጣም እየጎዳው ያለ ይመስለኛል። ግን ትልቁ የኤርትራ ይህን ነገር ሪል የሚባለውን ነገር አድርጋው ከሆነ ትልቁ ምክንያቷ አቶ ጌታቸው ረዳ እንዳሉት የሰው የበላይነት ስለሌላቸው ጦርነቱን ከኤርትራ ክልል ከኤርትራ ድንበር ውጪ ማድረግ ስለሚፈልጉ ነው የሚል ነው። አንድ የመጨረሻ ነጥብ እናንሳ።
የኤርትራ ዋነኛ ኩርፊያዋ ምንድነው? አንዱ ትልቁ ኩርፊያ አቶ ጌታቸው ረዳም ሲነካኩት ነበረ በትላንትናው ቆይታቸው ላይ። እንደምታውቁት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ መጀመሪያ ካደረጓቸው ነገሮች መካከል ከኤርትራ ጋር የነበረንን ግንኙነት ሰላማዊ ማድረግ፣ እርቅ ማምጣት ነበረ። እናስታውሳለን። የኖቤል ሽልማት ሁሉ ያገኙበት እንደሆነ እናውቃለን። ከዛ በኋላ የኖቤል ሽልማት ማግኘት ብቻ አይደለም፣ ሁለቱ ሀገራት መስማማታቸው ብቻ አይደለም፣ አንድ ጦርነት ውስጥ ያንድ ጎራ ሰልፈኛ ሆነው ሁሉ አግኝተናቸዋል። የጋራ ጠላት ህወሓት የሚባል የጋራ ጠላት ኖሯቸው ሁሉ አይተናል። ስለዚህ የሆነ ጊዜ ያኮረፈችበት ምክንያት ምንድነው የሚለው ነገር መፈተሽ ተገቢ ነው የሚሆነው። የብዙዎቹን ጥርጣሬ ነው ያረጋገጡልን አቶ ጌታቸው ረዳ። ከፕሪቶሪያው ስምምነት ጋር በተያያዘ ነው ይሄ ነገር የሆነው። ኤርሚያስ ለገሰ የሚጋራዋል ይሄን ነገር። ጥቂት እስኪ እንደውም የኤርሚያስን ንግግር ሰምተን እንመለስ። ሻዕቢያ የፕሪቶሪያ ስምምነት ሲመጣ በዋናነት ያኮረፉት ይሄ ነው ምክንያታቸው። ለምን ፕሪቶሪያ ስምምነት መጣ ነው። ጠቅላይ ሚኒስትሩ ለምን ወደ ሰላም መጡ ነው። ለምን የሰላም ስምምነት ተፈራረሙ ነው። እዚህ ላይ አስረግጠን መነጋገር ያለብን ይመስል ቢኮዝ ዜር ፕላን አንዳንዶቹ ኢትስ ኦኬ ሰሜኑን ከጨረስን በኋላ ጠቅላይ ሚኒስትሩነቱ የኛ ስለሆነ ወደ ገብስ ነው የሚባለው ነገርም ነበር። ሰላም የሚባል ሲጣሉ ነው የኖሩት። ሰላም የሚባል አላማቸውም ግባቸውም አልነበር። ነገ ከነገ ወዲያ የጠቅላይ ሚኒስትርነት ወንበር አስበው ሊሆን ይችላል፣ እሱን ገምታለሁ። ዋናው ግን አሁንም ቢሆን ጌታቸው ረዳ አስረግጦ እንደነገረን የሻዕቢያ ኩርፊያ፣ የአማራ ጽንፈኛው ኩርፊያ መሰረታዊ ምክንያት ለምን ሰላም መጣ ነው። ለምን ፕሪቶሪያ ስምምነት ተፈረመ ነው። ይሄ ነው በብዙዎች ዘንድ ያለው መልከታ እንደዚህ ነው። ህወሓት ሳይጠፋ ለምን ጦርነቱ ቆመ የሚል ጥያቄ ያላት ኤርትራ ጥያቄ ያላት። ህወሓት ሳይጠፋ እንዴት ጦርነቱ ይቆማል? ያ የፕሪቶሪያው ስምምነት ደግሞ የህወሓትን ህልውና የመለሰ ነው። እንደምታውቁት የህወሓትን ህልውና የመለሰ ነው። በነገራችን ላይ ስምምነቱን ተገዶ እንዳደረገው ነገሮች ከቁጥጥራቸው ውጪ ሆነውባቸው የህወሓት ሰዎች እንዳደረጉት የአቶ ጌታቸው ረዳን ቃለ ምልልስ የትላንትናውን መለስ ብሎ መስማት ያስፈልጋል። ነገሮች ከቁጥጥር ውጪ ሆነውባቸው እንደውም ተገደል ለማለት ይመስለኛል እንዲህ አይነት ነገር ይሉ የነበሩት ጦሩ የኢትዮጵያ መከላከያ ሰራዊት ጦር የመጨረሻ ደረጃ ላይ ደርሶ ነበር። የዲያቆን ዳንኤል ክብረት የትርክት ዳና በረከት የሚለው መጽሐፋቸው ላይ የፕሪቶሪያው ስምምነትን ጉዳይ ባነሱበት አንቀጽ ላይ እዛ ላይ ይሄን ነገር ባነሱበት ምዕራፍ ላይ ያስቀምጡት አንዱ ትልቁ ነገር ማሸነፍ የምንችለውን ጦርነት ነው አቁመን ድርድር ያደረግነው የሚል ነገር ተጠቅሟል። በቃ ጦሩ ኦልሞስት ትግራይ መቀሌ ሊገባ ጥቂት ኪሎ ሜትሮች ቀርተውት ከዛ በኋላ ነው ለሰላም እድል ለመስጠት ነገሮችን በሰላም ለመቋጨት የመንግስት ፍላጎት ስለሆነ ነው ይሄንን ያደረግነው ብለዋል አቶ ጌታቸው ረዳ። ከዚህ በፊትም ትላንትናም የተናገሯቸው ነገሮች ስትገጣጠሙ ስላልቻልን ላለማለት ሳያቃተን ላለማለት የተለያዩ ነገሮች ከቁጥጥራችን ውጪ የሆኑ ስለነበረ እንደውም ከዚህ በፊት በነበረ ቆይታቸው ላይ ጫና ለማሳደር ይሞከር ነበረ። እዛ ድርድር ላይ ኢቭን እያለን እንኳን ጫና ለማሳደር ይሞከር ነበረ። ይሄ ጫና ማሳደር በጦሩ አቅም ማለት ነው። ስለዚህ የጦሩ አቅም ህወሓትን ለማሸነፍ ለማጥፋት ልንል እንችላለን የሚችልበት ደረጃ ላይ ደርሶ እያለ ነው ፕሪቶሪያ ላይ ስምምነቱ የተደረገው። ይሄ ነገር አልተዋጠላትም ኤርትራ። መጥፋት የሚችል ኃይል ሳይጠፋ ቀርቶ እንዴት ጦርነቱ ይቆማል በሚል አኩርፋለች ነው የብዙዎቹ በግልጽ ስለማይናገሩት መንግስታት ይሄንን ነገር የኤርትራ መንግስትም በግልጽ አልተናገሩም። ዝም ብሎ ኩርፊያቸውን ነው ያየነው። ግን ትልቁ ምክንያቷ ይሄ ሊሆን ይችላል። ምናልባት ተጨባጭም ይመስለኛል ካሉት ነገሮች ዶቶቹን በተገጣጠሙ ይሄ ነገር ነው ሊከሰተላችሁ የሚችለው። እንዲህ ከሆነ ህወሓት ሳይጠፋ እንዴት ጦርነቱ ይቆማል? እንዴት ፕሪቶሪያ ላይ ስምምነት ላይ ትደርሳላችሁ? የሚል ኩርፊያ ከሆነ ያላት ኤርትራ አሁን አብረው መቆማቸው አይደንቃችሁም? እንዲጠፋ ተፈልግ የነበረው ኃይል በነገራችን ላይ እንዲጠፋ መፈለጓ ፕሪቶሪያ ላይ ታየ አይደለም። ከዚህ በፊት በነበሩ ዓመታት ጦርነት ላይ በነበሩ ጊዜ የኢትዮ ኤርትራ ጦርነት በነበረ ጊዜ በ90ዎቹ እንደዚህ በጣም እርስ በርስ የሚጠላሉ አካላት ነበሩ ሻዕቢያና ህወሓት። አሁን ደግሞ የሰሜኑ ጦርነት ላይ በጣም ገን ነው የታየው። እንዲጠፋ ተፈልግ ከነበረው አካል ጋር ለመስራት ምን አነሳሳት?
እኔ ለመስራት ምን አነሳሳት የሚለው ብዙዎቻችን ልንገምተው እንችላለን። ትልቁ ዓላማዋ የኢትዮጵያ መንግስት ጋር አሁን ኩርፊያ ውስጥ ስለሆነች ያንን ለማሸነፍ የበላይነትን ለመውሰድ ነው ወይ ጦርነትም ካስፈለገ እሱን ለማድረግ ነው የሚሉ በርካታ ነገሮች ሊቀመጡ ይችላሉ። ከዛ በኋላ ባለው ነገር ግን መነጋገር አለብን። ትችላለች ሌላ ጥያቄ ሆኖ አሁን ቅድም ስናነሳ እንደነበረው አቶ ጌታቸው ረዳ የሰው ኃይል የበላይነት እንኳን የላትም የሚል ግምገማ ሲያስቀምጡ ነበር። ስለዚህ ችላ ኢትዮጵያ የምታሸንፍበት አቅም አላት ወይ ጥያቄ ውስጥ የሚገባ ነው። እሱ እንደው አትችልም ብሎ ላለመናገር የነሱን ውስጥ ጓዳቸውን ስለማናቅ ግልጽ የሆኑ መረጃዎችም ስለሌሉን እንደው ቆጠብ ሰብሰብ እንላለን እንጂ የኤርትራ ሰራዊት የኢትዮጵያን ሰራዊት ያሸንፋል ብሎ ለመናገር የሚያስችል መሰረት አለን ብዬ አላስብም። ግን እንዳሰበችው የዘረጋቻቸው ኔትወርኮች ሁሉ ተጠቅማ ብታሸንፍ እንበል ኢፍ ብታሸንፍ ኢትዮጵያን ብታሸንፍ ኤርትራ ኔክስት ስቴፑ ምንድነው የሚሆነው? የሚቀጥለው እርምጃዋ ምንድነው የሚሆነው? እንዲጠፋ የፈለገችው ህወሓት ላይ መዝመት አይመስላችሁ? ነገ ልታጠፋው ከምትችል ሀገር ጋር ነው ጽምዶ ምናምን የሚለው ማለት ነው ህወሓት። በቃ በፖለቲካ ዘላቂ ሰላም ምንድነው ዘላቂ ወዳጅ የለም የሚባለው ነገር በፍጥጥ ብሎ የምናይበት አንዱ አጋጣሚ ይሄ ነው። አንዴ ወዳጅ አንዴ ጠላት፣ አንዴ ወዳጅ አንዴ ጠላት። ጥቅማቸውን ብቻ ነው የሚያሰሉት። ይሄ ጥቅማቸው ኢትዮጵያን አንቲ አድርጎ የሚያስብ ጥቅም ሆነና ነው አሁን ያበሩት። ይህንን ህብረት የሚያሳካ ነገር ካገኙ በሚቀጥለው አብረው የሚዋጉት እነዚህ ሰዎች ናቸው የሚሆኑት። እነዚህ አካላት ህወሓትና ሻዕቢያ ነው የሚሆኑት። ኢንፋክት ከሻዕቢያና ከህወሓት ጋር አብረን ሆነን ብንዋጋ እንደውም ደስ ይለናል ሌላ የነበረው አስረስ ማረዳምጤ ራሱ ተሳክቶላቸው መንግስትን ቢያሸንፉ ወዲያው ከህወሓት ጋር ጦርነት ውስጥ መግባታቸው አይቀርም። ለምን? ወልቃይት አለ፣ ራያ አለ፣ የኔ ነው መባባሉ አሁንም አለ። በሚቀጥለው እነሱም ጦርነት ውስጥ መግባታቸው አይቀርም ይህንን ነገር የሚያሸንፉ የሚያልፉ ከሆነ። ስለዚህ ነገ በይደር ያቆዩትን ጠብ አስቀምጠው ነው እሱ ምንድነው አዳፍነው ነው እሱን የተዳፈነ እሳት አድርገውት ነው አሁን መንግስት ላይ የሚያብሩት ማለት ነው። ከዛ አሁን መስራት አለብን ብለው የሚያስቡትን የቤት ስራ ሲጨርሱ ያንን የተዳፈነ እሳት ደግሞ መልሰው ማራገብ ይጀምራሉ ማለት ነው። ኦንጎይንግ ዋር ነው የሚሆነው በቃ ኢትዮጵያ ውስጥ በዚህ አይነት መልኩ የሚቀጥል ከሆነ። ይሄ ይጠቅማል ወይ? የጠላት ወዳጅ ነው የሚል ያልተጻፈ ህግ እያነበብን ከኤርትራ ጋር ከሻዕቢያ ጋር መወገነ ማበር ይጠቅማል ወይ የሚል ትልቅ ጥያቄ አንስቶ ማረፍ ያስፈልጋል። የዛሬው ፕሮግራማችንን ለመቋጨት አንድ የመጨረሻ ነገር እናንሳ። ከዚሁ ከፋኖ ጉዳይ ሳንወጣ ቅድምም የማስረሻ ሰጤን ያስረሰን ጉዳይ የመከታው ማሞን ጉዳይ ስናነሳ አፋሕድ አፋብኃ የሚባሉ ነገሮችን ስናነሳ ነበር። እንደው መውጫ እንዲሆነን ትላንትና በዘገባ ሽፋናችን የዳሰስነው ነገር ቢሆንም አንድ መስማት ያለብን ቁም ነገር ግን አለ። ጎንደር ላይ የተፈጠረው የአፋብኃና የአፋሕድ ግጭት መነሻው ምንድነው? አሁን ከህወሓት ጋር በመስራት ባለመስራት የሚከፋፈሉ ሰዎች ናቸው። ከሻዕቢያ ጋር በመስራት ባለመስራት ይከፋፈሉ ይሆን በግልጽ ላናቅ እንችላለን። ግን ቅድም እንዳልኩት ከሻዕቢያ ጋር መስራት ባይ ዲፎልት አሁን ላይ ከህወሓት ጋር መስራት እንደማለት ሊሆን ይችላል። ከዛ ውጪ አፋብኃና አፋሕድ ኬላ በመቆጣጠር ነው ጎንደር ውስጥ ጦርነት የገጠሙት የተዋጉት እርስ በርስ የተጫረሱት። ለምን ኬላ መቆጣጠር ያስፈልጋቸው? ኬላ በመቆጣጠር ነው ወይ? አዎ፣ የራሳቸው ልሳኖች የሚናገሩትን እንስማ። ደረሱ መረጃዎች መካከልና ጥቆማዎች መካከል ግን የማይታለፍ ጉዳይ ነው የደረሰኝ። አሁንም በፋኖ አባላት መካከል ኬላን ለመቆጣጠር የሚደረግ ሽኩቻ እርስ በርስ መገዳደልና እርስ በርስ መጠፋፋትን እያስከተለ ነው የሚል በጥቆማ ደርሶኛል። በተለይ በጎንደር ቀጠና ነው ይህ ጥቆማ የደረሰው። ኬላዎችን ለመቆጣጠር በተደጋጋሚ ፋኖች እርስ በርስ ውጊያ ያደርጋሉ። በዚህም በርካቶቹ ህይወታቸውን ያጣሉ። ይሄ ከአጠቃላይ ዘላቂ የፖለቲካ ግብ አንጻር መጨረሻው ምንድን ነው በሚል በተለያዩ አካባቢዎች ምልከታውን ያደረሰ የመስክ ተጓዥና አድማጭ ተመልካች ይህንን አድርሷል። ሰሞኑን ለስራ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር ቀጠናዎች ተንቀሳቅሻለሁ የሚለው የመረጃ ምንጭ በተለያዩ አካባቢዎች ኬላዎችን ለመቆጣጠር የሚደረጉ ዝግጅቶችና እርስ በርስ እየተደረጉ ያሉ ውጊያዎችና እልቂቶችን ተመልክቻለሁ ብለዋል። በቦታዎችም በመጥቀስ ነው እንግዲህ ይህንን እያደረሰው። ለምሳሌ
በደባርቅ ጎንደር ቀጠና እንዲሁም ደግሞ ከአዲስ ዘመን እብናት ቀጠና ከአዲስ ዘመን እንደዚሁ ወደ እንፍራንስ አርኖ ጋርኖ አካባቢ እንዲሁም ደግሞ ከስማዳ ወደ እስቴ ባህር ዳር መስመር ባሉ አካባቢዎች ቀጠናዎችንና ኬላዎችን ለመያዝ የሚደረጉ ሽኩቻዎች ትግሉን ዓላማ እያሳቱት ከግለሰብ ጥቅምና ኬላና ቀረጥ ለመቆጣጠር ያለመ የሚመስል እንቅስቃሴ ነው። እንደሰማችሁት ነው። የፋኖ ጉዳይ ይገደኛል ይመለከተኛል የሚሉ ጋዜጠኞች ራሳቸው ያወጡት መረጃ ነው። ኬላ ለመቆጣጠር ነው እኔ መቆጣጠር ያለብኝ የሚል ልዩነት ነው። ይሄንን ትልቅ ልዩነት አምጥቶ መሳሪያ መማዘዝ ደረጃ ያደረሳቸው። ለምንድን ነው ኬላ መቆጣጠር ያስፈልጋቸው? ኬላ ከመቆጣጠር የሚገኘው ጥቅም ምንድን ነው? እዚህ ኬላ ስትቆጣጠር መኪና ታስቆማለህ፣ ገንዘብ ትጠይቃለህ ምናምን አይደለ? በርካታ ነገሮች ይኖራሉ። ስለዚህ በገንዘብ ራስን የማጠንከር ፍላጎት የኢኮኖሚ ጥቅም ግጭት ነው ማለት ነው። የኢኮኖሚ ግጭት ነው ማለት ነው። ምናልባት እነዚህ ሰዎች ተሳክቶላቸው መንግስት ቢሆኑ በኢኮኖሚ ግጭት ሀገሪቱን ሁለት ቦታ ይከፍሏት ይሆን ብለን እንድንሰጋው ሁሉ ያደርገናል። እውነቱን እንነጋገር ከተባለ ያደርገናል። ቢያገኙ ኢኮኖሚውን ኬላ ላይ ገመድ ዘርግተው መኪና ሲያልፍ ገንዘብ የሚቀበሉ ሌላም ደግሞ ትላንትና የሰራነው ዘገባ ላይ ስማችንን ታስጠፋላችሁ የምትል ሀረግ የሚጠቀሙ ሰዎች ነበሩ። ስለዚህ ማገትም ማንገላታትም ሊኖር ይችላል ማለት ነው። እና እንደዛ እያደረጉ ገንዘብ የሚያገኙ ከሆኑ ገንዘብ የሚያጋጫቸው ከሆኑ ቢያገኙ እኮ ጥቅሙ ገንዘቡን ቢያገኙ ጥቅሙ አንድንን ካሉ ለራሱ ለፋኖ ነው አይደለም? አይ የኔ ነው ከተባባሉ ግን በገንዘብ ምክንያት የሚለያዩ ናቸው ማለት ነው። አገር እጃቸው ላይ ብትወርቅ በገንዘብ ምክንያት ሊከፋፍሏታል ማለት እኮ ነው። በጣም ጠንቀቅ ብሎ ማየት የሚያስፈልግ ጉዳይ ነው። ከዚህ የሚገኘው ጥቅም ምንድን ነው? ዓላማቸው ለህዝብ ጥቅም ነው ወይስ ገንዘብ ለማካበት ነው የተገባው? አይ ገንዘብ እኮ ማግኘት ያስፈልገን ጦርነቱን ለማካሄድ እንዲጠቅመን ነው እንዲረዳን ነው። እንደም ቅድም ሙሉን አላሰማችሁም እንጂ መከታው ማሞም ስለ ዩኒፎርም ሲናገር ይሄንን እኛ ፋሲሊቴት ማድረግ የምንችልበት አቅም የለንም ብሎ በግልጽ ተናግሯል። ስለዚህ እነዚህን ፋሲሊቴት ማድረግ የሚያስችሉበትን አቅም ለመፍጠር ገንዘብ ያስፈልጋቸዋል። ያንን ገንዘብ ኬላ በመቆጣጠር ሊያገኙ ይችላሉ። ኦኬ ኬላውን አንድ ሆኖ መቆጣጠር አይችሉም ወይ? ያው ፋኖ ነው ከተባለ እዛ ያሸነፈው ፋኖ እዚህ ያለውን በደስታ የሚያፍለቀልቀው ከሆነ ለምን ነው ገንዘቡ ላይ ሲሆን የሚጣሉት? ድል ሲሆን የኛም እጅ አለበት በሉ ደስ ይለናልና፣ ገንዘብ ሲሆን የኔ ብቻ ነው መሆን ያለበት። ለምንድን ነው ይሄ የሚሆነው? አይተማመኑም። በቃ በገንዘብ ሲሆን አይተማመኑም ማለት ነው። በገንዘብ ሲሆን የማይተማመኑ ሰዎች ሊያብሩ ይችላሉ ወይ? ይህንን ጥያቄ መጠየቅ ያስፈልጋል። ኬላ በመቆጣጠር እንደዚህ የሚጣሉ አካላት አገር እጃቸው ላይ ብትወድቅ ምን ሊያደርጉ ይችላሉ የሚለውን ጥያቄ ጠይቀን የዛሬውን ፕሮግራም ማብቃት ይኖርብናል። ወደ ቤተሰቦቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናችኋለን። አማረ ገፋ ነበርኩኝ። የትኛውንም ሐሳብ አስተያየቶቻችሁን በተለመደው መልኩ በስልክ መስመራችን በኩል ልታደርሱን ትችላላችሁ። ከታች ባለው የሐሳብ መስጫም በኩል ደግሞ እንዲሁ ሐሳቦቻችሁን ልታካፍሉን ትችላላችሁ። የዛሬውን እዚህ ላይ ያበቃን። ጤና ይስጥልን።